ጤና ይስጥልን ክቡራን ተመልካቾቻችን፣ የአእምሮ ሳይንስ ለሰላም ከወንድሙ ነጋሽ ጋር በተከታታይ ስናደርግ የነበረውን ውይይት በርቀት ወይ ደግሞ በቨርቹዋል በኦንላይን የሚደረግ ውይይት ነበር። አሁን አዲስ አበባ ያለሁት ወንድሙም ከለንደን ወደ አዲስ አበባ መምጣቱ ይህም መነሻ ማድረግ በአዲስ አበባ ቆይታችን ያየውን አጠቃላይ ጉዳይ በተለይ ከአእምሮ ሳይንስ አንጻር እሱን የተነተልናል። ሉዓላዊ የአዲስ አበባ ስቱዲዮን ከፍቷል። ገና በማላለቅ ወይ ደግሞ መጨረስ ላይ ስለሆነን ስቱዲዮ በተሟላ መንገድ ደግሞ ሲጠናቀቅ ሰፋ ያሉ ውይይቶችና ቃለ ምልልሶችንም እንደምናደርግ ከወዲሁ ለመግለጽ እንወዳለን። ከወንድሙ ነጋሽ ጋር ከአእምሮ ሳይንስ አንጻር ወንድሙ ነጋሽ በተከታታይ ወደ 1 ዓመት ተጉዘናል። የአእምሮ ሳይንስን መሰረት አድርጎ አጠቃላይ ኢትዮጵያ ውስጥ ያሉ ጉዳዮችና አጠቃላይ ዓለም አቀፍ ጉዳዮችንም ሲተነትንልን ነው የቆየው። ዛሬ ወንድሙ የኢትዮጵያ ቆይታውን መነሻ በማድረግ በዚህ ጉዳይ ላይ ማብራሪያ ይሰጠናል። ወንድሙ አዲስ አበባ ሉዓላዊ ስቱዲዮ ስለተገኘ በተመልካች እንዲሁም በአድማጭ ስም ከልብ አመሰግናለሁ። እኔም በጣም አመሰግናለሁ ሲሳይ። እንግዲህ እንዳልከው ለ1 ዓመት ያህል ኦንላይን ስንሰራ ነበረ። ዛሬ ደግሞ እንግዲህ ለመጀመሪያ በአካል ተገናኝተን እንደዚህ እንዲሁም ደግሞ የሉዓላዊ የአዲስ አበባ ቢሮ የመጀመሪያው ተጋባዥ በመሆኔ በጣም እድለኛ ነኝ። በጣም አመሰግናለሁ ሲሳይ። አመሰግናለሁ ወንድሙ። እንግዲህ እንዳልኩህ ያው ስቱዲዮ አዲስ አበባ ከፍተናል። እያለቀ ነው። አንዳንድ ስራዎች ጉዳዮች አሉ። እነሱ እንደጨረስን ሰፋ ያሉ ስራዎች እንደምንሰራ ያው ይጠበቃል። እንግዲህ ወንድሙ በአእምሮ ሳይንስ ላይ በርካታ የጥናት ስራዎችን በማንበብ ራስንም በዛ ዙሪያ በጣም በስሜት ነው በዛ ጉዳይ ላይ ትኩረት አድርገን የሚሰራው እና ወደዛ እንሄዳለን። እስቲ ስለ ራስ ንገረን። ወደ አእምሮ ሳይንስ ከዚህ ቀደም በእንትኑ ላይ በተወሰነ ደረጃ አንስተነዋል፣ ግን አሁን በአካልም ስለሆነ ወንድም ውስጥ ስለ ራስ ገለጽንና እዚህ አእምሮ ሳይንስ ውስጥ እንዴት ደረስክ? በጣም ጥሩ ጥያቄ ነው። እንግዲህ እንደገና ይህን እድል ስላገኘው በጣም አመሰግናለሁ። ወንድሙ መኮንን ነጋሽ እባላለሁ። እንግዲህ ያለፉትን 35 ዓመት በውጭ ዓለም ነው የኖርኩት። እንግዲህ ደርግ ሊወድቅ ኢህአዴግ ሊመጣ 8-9 ወር ሲቀረው ነው። ከዛ በፊት በኢትዮጵያ መብራት ኃይል ውስጥ በቦርዲንግ ስኩል ተምሬ በኮተቤ የሚገኘው ከዛ ኃይል ማሰራጫ ኮተቤ ሰብስቴሽን እና ንፋስ ስልክ ሰብስቴሽን ሰራ ነበር። ትንሽ ወደኋላ ስንሄድ ዩኒቨርሲቲን ገብቼ ነበር። ከዛ ፊት እንግዲህ ወደኋላ ነው የሚሄደው። እስር ቤት ውስጥ ነበርኩ በኢህአፓ ጊዜ እና የወጣትነት እድሜ እንግዲህ በኢህአፓ ውስጥ ነበረ። 3 ዓመት ተኩል ታስሬያለሁ። ያው ከዛ ከእስር ከወጣ በኋላ ምንም አይነት ፖለቲካል ተሳትፎ የለኝም። ነገር ግን ወደ አእምሮ ሳይንስ መሐንዲስ ነኝ። በእንግሊዝ ሀገር ውስጥ ከፍተኛ የሆነ መከላከያ ዲፌንስ ኢንዱስትሪ ውስጥ እሰራለሁ። እንግዲህ ወደ 27 ዓመት እዛ ድርጅት ሰርቻለሁ። ነገር ግን እኔን ከዚህ ከምህንድስና ወደ አእምሮ ሳይንስ የወሰደኝ ወጣት እያለሁ ታላቅ ወንድሜ 100 አለቃ ነበረ። በዛን ጊዜ መተከል የሚባል ቦታ ሄደው ጦርነት ነበረ እና በዛ ጦርነት ተመቶ ይቆስልና የአእምሮ ጤና ችግር ያጋጥመዋል። በዛ የተነሳ በጣም ብዙ ችግር ያጋጥመናል። በጣም አግሬሲቭ ነበረ። እንግዲህ ህብረተሰባችንም እንኳን የዛሬ 30 ዓመት ቀርቶ አሁንም ቢሆን ስለ አእምሮ ጤና ግንዛቤ ያለው በጣም አነስተኛ ነው። በጣም በሚያሳዝን ሁኔታ የአእምሮ ጤና ደግሞ በሀገራችን በጣም ከፍተኛ የሆነ ችግር ላይ ነው አሁን ሲሳይ ያለው። በጣም የሚያሳስብ ደረጃ ነው ያለው። በጣም ብዙ ወጣቶች ራሳቸውን ማጥፋት፣ ብዙ አይነት ዲፕሬሽን፣ ብዙ አይነት ችግር አለ እና ያ ነገር የወንድሜ ችግር ስለ አእምሮ በደንብ እንዳውቅ አደረገኝ። ያለፉትን 13-14 ዓመት በዛ ላይ ትኩረት በማድረግ ራሴን በማስተማር በማጥናት ወደ 7 የሚሆኑ አእምሮ ሳይንስ መጽሐፎች ጻፍኩ በአማርኛ። 3 እንደውም አማኑኤል ሆስፒታል ነው የተመረቁት። ብዙዎቹ እንግዲህ በተለይ አእምሮ ጤና ምን ይመስላል፣ እንዴት ይታወቃል፣ አእምሮ እንዴት ይሰራል እና መሰረታዊ የሆነ አእምሮ እንዴት እንደሚሰራ ከዛ አልፎ በጣም ብዙ ነገሮች በሚዲያ አድርጌያለሁ። በየጊዜው ስመጣ ያለፈውን 10 ዓመት የተለያዩ ዩኒቨርሲቲዎች በራሴ ወጪ ሆቴል አውሮፕላን ከፍዬ እንደ ድሬዳዋ፣ እንደ ጅማ በተለይ በጫትና በሜንታል ችግር ያለባቸው ጎንደር፣ ሐዋሳ፣ ዋቸሞ፣ አዲስ አበባ ዩኒቨርሲቲ የተለያዩ ቦታዎች በራሴ ስለ አእምሮ ጤና ግንዛቤ እንዲኖረን በሚዲያም ባለፈው ከ3-4 ዓመት በፊት ፋና ቴሌቪዥን ዶክመንተሪ ስለኔ ስራዎች ሰርቶ ነበርና እንግዲህ የወንድሜ ችግር እዚህ ውስጥ ከተተኝ። ግን ከዛ አልፎ አእምሮ ሳይንስን የበለጠ እንዳውቅ እንዳፍቅር የሰው ልጅ አእምሮ እንዴት ይሰራል። በተለይም ደግሞ እንግዲህ ባለፈው 1 ዓመት ውስጥ ሉዓላዊ ላይ አእምሮ ሳይንስ ለሰላም በሚል እንግዲህ መነሻችን ጦርነትም ሰላም ሰው ልጅ አእምሮ ውስጥ ነው ያለው። እንጋጨው
የምንጣላው እርስ በርስ የምንባላው አንድ የአንጎላችን ክፍል ስሜታዊ አንጎላችን ክፍል መቆጣጠር ባለመቻላችን ነው። ከዛ አልፈን ደግሞ ሌላ ሩህሩህ የሆነና ማሰብ ማሰላሰል የሚችል አንጎል ክፍል አለ። ያንን ብናሰለጥነው የተሻለ ነገር በሀገርም ደረጃ በዓለም የተሻለ ዓለም ይኖረናል የሚል እንግዲህ ስንሰራ የነበረው በዛ ነው። ባለፉት ምናልባት ወንድሙ እንግዲህ የአእምሮ ሳይንስ ወደዛ እንድትሳብ የወንድም ጉዳይ ምክንያት እንደሆነ ይገልጻልና የወንድምህ ችግር ከመፈታቱ በፊት ደግሞ ጉዳዩ ምን አስተዋጽኦ አደረግክ? ያንን ጉዳዩ ላይ በማጥናት አገር ቤት እያለ በዛ ዙሪያ ምን ያህል ርቀት ሄድክ? ወደ ውጭ ከወጣስ በኋላ አጠቃላይ ምናልባት በተጨባጭ ያሉ ነገሮች። በጣም ጥሩ ጥያቄ ነው። በተለይ እንግሊዝ ሀገር ውስጥ ወደ 2017 በፈረንጅ 5 የሚሆኑ ወጣቶች ኢትዮጵያውያን ወጣቶች ራሳቸውን የማጥፋት አጠፉ። በዛ የተነሳ የተወሰኑ ሰዎች በሕክምናም አካባቢ ያሉ ሰዎች ሆነና ኢትዮጵያን ፎር ኢትዮጵያንስ ፎር ዩኬ በሚል እንትን ሜንታል ሄልዝ አዌርነስ ህብረተሰቡ የኛ ኮሚኒቲ አዌርነስ እንዲኖረው ከፍተኛ የሆነ ኤምባሲም ነበር፣ የተለያዩ ቦታዎች ኮሚኒቲም የተለያዩ ሳይካትሪስቶችን ኢትዮጵያን ሳይካትሪስቶችን በማገናኘት ህብረተሰቡ በጣም ግንዛቤ እንዲኖር በተለያዩ ወላጆች ግንዛቤ እንዲኖራቸው የኛ ኮሚኒቲ ትልቅ ግንዛቤ እንዲኖረው ከዛ አልፎ ሜንታል ሄልዝ በአብዛኛው ችግር በሚደርስ ጊዜ ብዙ ጊዜ እኔም ጓደኞቼም ቴሌፎን ጥሪ እናገኛለን። ችግር ሲያጋጥማቸው ያንን ባሉ ሳይካትሪስቶች በራሳችን ሳይካትሪስቶች እነሱን በማገናኘት በመርዳት ሄዶ እነዛን ሰዎች እንትን በማድረግ አሁንም በዛ አይነት ነገር እሰራለሁ። ኢትዮጵያ ውስጥም ያ ግንዛቤ እንዲኖር በጣም ብዙ አድርጌያለሁ። እንግዲህ የተሻለኝን ያህል አሁንም ቢሆን ሜንታል ሄልዝ ላይ ያለኝ ትንላለሁ። ያው ዋናው አርስታችን ሌሎች ነጥቦች ደግሞ ወደ አዲስ አበባ የመጣበት ጉዳይ ነው። ግን ምናልባት እዚህ ይሄንን ለማጠቃለል ሰዎች እንደዚህ ለአእምሮ ጤና እንዳይጋለጡ ከተጋለጡም በኋላ ነገሩ ሳይብስ ለመቆጣጠር መደረግ ያለባቸው ነገሮች አሉ እንደው? አዎ በጣም ጥሩ ሲሳይ፣ በጣም ቆንጆ ነገር ነው። እንግዲህ እዚህ ምድር ላይ ፈጣሪ ሰጥቶን የመጣ ነው። አንድ ትልቁ መሳሪያችን አእምሮ ነው። አንድ ሰው አእምሮ ጤና ከተሳካ ጨረቃም የትም መድረስ ይችላል። ግን አእምሮ ላይ ችግር ካለ ምናልባት ድሃም ይሆናል፣ መጨረሻ መጥፎ መንገድም ሊወድቅ ይችላል እና ይሄን ነገር ደግሞ በጣም መንከባከብ ያለብን ነገር ነው። መጀመሪያ ምን ያህል ብርቅና ድንቅ የሆነ ነገር ሁላችንም ተሸክመን እንደምንሄድ ማወቅ መቻል አለብን። በተለያዩ ዘዴዎች እንዴት አድርገን መንከባከብ እንደምንችል፣ ለምሳሌ ራስን ከመጠጥ ራሳችንን ከመጥፎ ነገሮች። አሁን ዛሬ ደግሞ እዚህ የሶሻል ሚዲያ ሚሽው አለ። እሱ ራሱ ሌላ ትልቅ ሜንታል ሄልዝ አዲክሽን በዓለም ደረጃ ለምሳሌ አውስትራሊያን ብንወስድ ከ16 ዓመት በታች ለሆኑ ልጆች ሶሻል ሚዲያ የተለያዩ ነገሮችን ሰዎች ምክር በየጊዜው እንትንላለን እንዳይጠቀሙ ተከልክለዋል። ሜንታል ሄልዝን በተመለከተ እንግዲህ ከዚህ በፊትም ካለፈው ሳምንት እንደተናገርነው ከአንተ ጋር የበለጠ አሁን የምናተኩረው በዚህ በሳምንታዊ ፕሮግራማችን ላይ አእምሮ ጤና ምንድን ነው፣ የአእምሮ ጤና ለመታወክ ምንድን ነው፣ እንዴት አድርገን ራሳችንን እንትን ማለት በጣም ሰፊ የሆነ ቶፒክ ነው እና ይሄ ሉዓላዊ ላይ የምንቀጥልበት ፕሮግራም ነው። ወንድሙ እንግዲህ እንዳልከው በዝርዝር በሌሎች ተከታታይ ፕሮግራሞች የምንመጣበት ነው። ወደ አዲስ አበባ ብንመጣ ምናልባት ከዚሁ ጋር ከሙያ ጋር የተያዘ ነገር ነው። አዎ እንግዲህ ሲሳ፣ እንግዲህ አንተም እንደምታውቀው አዲስ አበባ እመላለሳለሁ። በ2 በ3 ወር ጊዜ ውስጥ እመላለሳለሁ። አንድ ትልቅ አምቢሽን አለኝ ኢትዮጵያ ውስጥ። አሁን እንግዲህ 60 ውስጥ ያለው ሰው ነኝ። ለኢትዮጵያ አንድ ነገር አሻራ መጣል አለብኝ። በተለይ አእምሮ ላይ መስራት። የኛ ችግር ህንፃውም አለ፣ ሁሉንም ነገር ሰርተናል፣ ሁሉንም እናድርገናል። ነገር ግን እንደዚህ ሁሉ የምንጣላው ወደኋላ የቀረነው እርስ በርስ የምንባላው ጥላቻው መከፋፈሉ ምናምን ሁሉ አእምሯችን እንዴት እንደሚሰራ አለማወቅ ነው። ያንን ከታች ከኪንደርጋርደን ጀምሮ አእምሮ ላይ ትኩረት ማድረግ አለብን። ማይንድሴት ለውጥ ያስፈልገናል እንደ ሀገር። ያንን ለመስራት ብዙ ነገሮች አድርጌያለሁ። አሁን ከምድር ባቡር ጋር የራሱ አካዳሚ ያለው አያት ላይ እዛ ስልጠና ለመስጠት ጀምሬያለሁ። እንግዲህ የተለያዩ ካምፓኒዎች፣ ኢንሹራንሶች፣ ባንክ የመሳሰሉትን በየቦታው የሄድኩ አሰለጥናል። እዛ እንግዲህ የበለጠ እዛ ለማይንድሴት ላይ ይሄ ደግሞ እኔ በጣም 2 መጽሐፎች የጻፍኩበት በጣም አድቮኬት የማደርገው ኢትዮጵያ ውስጥ በጣም እንዲታወቅ ከታች ልጆች ጀምሮ እንዲታወቅ የምፈልገው ማይንድ ማኔጅመንት ሞዴል። በእንግሊዝ ሀገር ፕሮፌሰር ስቲቭ ፒተርስ የሚባል ሰው በጣም ታዋቂ ያደረገው ሞዴል ከልጆች 7፣ 8፣ 9 ጀምሮ ሊረዱት በሚችል ለልጆች ሁሉ መጽሐፍ ተጽፏል። 2 የሰው ልጅ ስሜት አንጎል አለ፣ ፍቅርን ጨምሮ በሁለቱ ጆሮአችን መካከል የሚያስብ አንጎል ክፍል አለው። ሌላው ደግሞ እንደ ኮምፒውተር ማለትም ከልጅነታችን ጀምሮ የት እንደተማርን 2 እና 2
4 እንደሆነ ስማችን እያንዳንዷን እስከዛሬ ደቂቃ ድረስ ያለችውን ነገር ጭንቅላታችን ጥሩንም መጥፎንም በተለይ እኛ ሀገር ያሳልፍንበት ትራውማ የተለያዩ ነገሮች ኮምፒውተር ይለዋል እና እነዚህን ነገሮች 3 ነገሮች እንዴት እንደሚሰሩ እንደ አርካይቭ ማለት ይቻላል። እንደ አርካይቭ ማለት ይቻላል። አርካይቭ ነው። ያ አርካይቭ ነው። መጥፎም ጥሩም ነገር አለ እና ፕሮግራምም ሪፕሮግራም ማድረግ እንችላለን። ለምሳሌ እኛ ጥላቻ የተለያዩ መጥፎ ነገሮች አሉ። አሁን ከዛ ውስጥ አውጥተን እነዛን ሪፕሮግራም ማድረግ እንችላለን። እነዚህ ነገሮች እንግዲህ እያስተማርኩ ነው። እስከ ትላንትና ድረስ ትላልቅ ድርጅቶችን እያሰለጠንኩ ነው። እንግዲህ ከ2 ወርም በኋላ እንደዚህ እየተመላለስኩኝ በኢትዮጵያ ውስጥ እንደዚህ አይነት ነገሮች ለማድረግ ሞክራለሁ። ከዛ በተረፈ ግን በመንግስት ደረጃ በትምህርት ቤት በፖሊሲ ደረጃ ከታች ከኪንደርጋርተን እስከ ፓርላማ ድረስ ስለ አእምሮ መሰረታዊ የሆነ ነገር ብናረግ የተሻለ ኢትዮጵያ ራሱን ኮንትሮል ማድረግ ራሽናል ቲንኪንግ ያለው ህብረተሰብ እንዲፈጠር የበኩሌን ለማድረግ ሞክራለሁ። አመሰግናለሁ ወንድም። እንግዲህ ከዚህ ቀደም በዚህ በተዛቡ ወይ ሐሰተኛ መረጃዎች ፌክ ኒውስ እንደገናም ጥላቻን ከአእምሮ ሳይንስ አንጻር ለመመልከት ሞክረሃል እና አሁን ወደ ሀገር ቤት ተመልሰሃል። ያ በርቀት ነው አንዳንድ ነገሮች ያው ኢትዮጵያ ውስጥ ያለው ነገር ግልጽ ይታወቃል። ከፖለቲካው ጋር ተያይዞ ከማህበራዊ ጉዳይ ጋር ተያይዞ የተፈጠሩ ነገሮች አሉና አገር ቤት ከመጣ በኋላ በዚህ በተዛቡ መረጃዎች በጥላቻም በእነዚህ ረገድ ስታስብ ወይ ደግሞ ያሉ ክፍተቶችና ጉድለቶች ወይ ደግሞ እንደ ችግር የምታነሳቸውን ነገሮች መሬት ላይ መተህ ስታይ በዛ ጉዳይ ላይ ምን ተጨማሪ ያገኘው ነገር አለ ወይ ደግሞ መፍትሄም ረገድ የሚጠቅም ነገር መሬት ላይ አይተሃል ወይ? በጣም ጥሩ ጥያቄ ነው ሲሳይ። እንግዲህ ኢንጀነራል እንየው። መጀመሪያ በሰው ልጅ ደረጃ በዓለም ደረጃ ይሄ ሶሻል ሚዲያ ከመጣ በኋላ ፌክ ኒውስ ምናምን ሰዎች ክሪቲካል ቲንኪንግ የሚባለው ነገር በጣም በአሜሪካም በተለያዩ ሀገሮችም በጣም ትልቅ ችግር ፈጥሯል። ይሄ ምንድን ነው እንግዲህ ይሄ ስሜታዊ አንጎላችን በጣም ሁልጊዜ ለ4 ሰዓት እኛን ፋይት ፍላይት ፍሪዝ ተዘጋጅቶ ከእንስሳት ሼር የምናደርገው የአንጎላችን ክፍል ሁልጊዜ በተጠንቀቅ ነው ያለው እና ያ ምንድን ነው ሁልጊዜ ኔጋቲቭ ነገር ሁልጊዜ በቃ ያንን ነገር አምፕሊፋይ ለማድረግ ሁልጊዜ ግን ኮንትሮል ማኔጅ ማድረግ መቻላል። ሁልጊዜ አሁን እኛ እንደምናስበው ራሽናል አይደለንም። በጣም ስሜታዊ የሰው ልጅ እና ያን መረዳት መቻል። ፕሮፌሰር ስቲ ፒተርስ የሚለው ምንድነው 2 ፐርሶናሊቲ እንዳለ። ለምሳሌ ሲምፕል ኤግዛምፕል ስ እኔ ዛሬ ጠዋት ተነስቼ ስራ ሲሄድ ኤክሰርሳይዝ አድርጌ ጥሩ ምግብ በልቼ በጊዜ ገብቼ በቃ ቤተሰቤን ጥሩ ጊዜ አሳልፋለሁ እላለሁ። ግን ያን ነገር ሳላረግ ስጠጣ ወይም ደግሞ ከሰው ስጨቃጨቅ የማልፈልገውን ነገር አድርጌ እሄዳለሁ። እኔ የፈለግኩት ጠዋት ሌላ ግን አድርጌ የዋልኩት ሌላ ነው። ብዙ የተለያዩ ኤግዛምፕሎች መስጠት እንችላለን። ለምሳሌ እኔ በጣም ኮመን የሆነው ነገር አዲስ ዓመት ላይ ሪዞሉሽን ነጮች ጃንዋሪ ላይ ጂም እሄዳለሁ መጠጥ አቆማለሁ ምናምን ይባላል። ያ ዊሻችን ነው። እንግዲህ ያንን ግን እንዳናደርግ የሚከልክል አንድ ስሜታዊ አንጎላችን ከኛ የሚበልጥ የአንጎል ክፍል አለ። 5 ጊዜ ያህል ስትሮንገር ዛን ፕሮፌሰር ስቲ ፒተርስ የሚለው ምንድነው ሼር የሚያደርግ ከኛ የኛን ህይወት ሼር የሚያደርግ የኛም ትልቅ ከኛ የበለጠ አንጎል ክፍል አለ። ያን ማወቅ መረዳት ማኔጅ ማድረግ ሰክሰስፉል ልንሆን እንችላለን የሚል ነው እና በአሁኑ ጊዜ እንግዲህ በዓለምም ደረጃ ያ ችግር አለ። ግን ከዛ የበለጠ በሀገራችን መጋጨቱ ምኑ ከዚህ ከስሜታዊ አንጎላችን ቺምፕ ነው የሚለው ቺምፓንዚ በርግጥ ጭንቅላታችን ውስጥ ቺምፓንዚ የለም። ግን ያ አንጎል ክፍል ዶሚኔት ሲያደርገን በጣም ስሜታዊ እንሆናለን። ይሄ ምንድነው አንድ የአንጎል ክፍል በሚሰራበት ጊዜ ኦክሲጅን ይፈልጋል። ስታስብ ስታሰላስል ይሄ የሚያሰላስለው ፕሮፌሰር ስቲ ፒተርስ ሂውማን የሚለው ለእኛ ብቻ የተሰጠው አንጎላችን ክፍል ወደዛ ይሄዳል። ኦክሲጅን ወደዛ ይሄዳል። ኦክሲጅን ደግሞ አእምሯችን ውስጥ የሚሄደው በደም ነው እና በዛ ሰዓት ይሄ አንጎላችን ክፍል በደም እንትን ካለ ስሜታዊ አንጎላችን በደንብ አድርጎ መግራት ይችላል። ነገር ግን 90% የህይወታችን ዶሚኔት የሚያደርገው የስሜታዊ አንጎላችን። በተለይ በሀገራችን ያለው ችግር ከዚህ ጋር የተያያዘ ነው እና ፌክ ኒውስ ይመጣል። ክሪቲካል ቲንኪንግ የሚባል ነገር የለ። ይሄኛ አንጎል ክፍል እንትን ያለ ከሌ እንዲህ ሆነ በቃ ዝም ብሎ ግራ ቀኝ ማሰብ ማሰላሰል። እንግዲህ ልክ ፊዚካል ኤክሰርሳይዝ ዝም ብለን ከተቀመጥ ጥሩ አይደለም፣ ልጅነት አይደለም። እንደዛው እኛ ይሄ ክሪቲካል ቲንኪንጋችን ግራ ቀኝ ለምን ከየት መጣ እውነት ነው ወይ ፕሩፍ ምናምን ካላደረገ ይሄ ነገር እየደከመ ስሜታዊ አንጎላችን ከፍ እያለ እንደዛ አይነት ህብረተሰብ እየሆነ ነው። በእርግጥ ትልቅ ጋፑ ደግሞ ውጭ ስለ ኢትዮጵያ የምትሰማውና እዚህ ያለው ነገር በጣም የተለያየ ነገር። እዛ በጣም ነገሮች ኤግዛጀሬት ይሆናሉ፣ እዚህ ደግሞ በጣም የተለያየ ችግር አለ። ችግር የለም አይደለም።
ፖለቲካል ትንተና አይደለም ሰጠው እኔ ግን ከሙያ አንፃር ነው እና ትልቁ ችግራችን አንደማመጥም ማንም መስማት የሚፈልግ ነገር የለም ራሽናል የሆነ ነገር የለምና አሁን እንደ ሀገር እኔ ከልጆች ጀምሮ የማይንድሴት ለውጥ ያስፈልገናል ይሄንን ራሽናል ብሬናችንን ትሬን ማድረግ አለብን ይሄን ስሜታዊ አንጎላችንን መግራት መቻል አለብን እንደ ሀገር መግራት ያስፈልገናል ያንን ደግሞ ማድረግ ይቻላል የሰው ልጅ አእምሮ የሰው ልጅ አንጎል መለወጥ መሻሻል ይችላል እና ከታች ከኪንደርጋርተን ጀምሮ ልጆች በሚገባቸው መንገድ ሁሉ ማቅረብ እንችላለን ሲሳይ እንግዲህ ስሜታዊ አእምሮ ያልከውን ራስን መቆጣጠር አለመቻል ለምሳሌ ሲጋራ ሱስ ይሆናል የተለያዩ ሱሶች ሰዎች ራሳቸው ለምሳሌ ምኞታቸውን አዲስ ዓመት ሲመጣ በዚህ ዓመት ይሄን አደርጋለሁ ይሄን ፈጽማለሁ ይሄን ከውናለሁ ይላሉ ያ ምኞት የሚጠቅም ነገር ነው ነገር ግን ጠቃሚውን ነገር ለመፈጸም ራሳቸው የሚፈልጉትን ነገር ለማድረግ የሚከለክላቸው ስሜታዊ አእምሮ ክፍል አለ ነው እሱን እንዴት መቆጣጠር የሚችሉት ታዲያ እንግዲህ ሲሳይ መጀመሪያ ፕሮፌሰር ስቲቭ ፒተርሰን እንዳለው ከኛ አቅም በላይ የሆነ ስትሮንግ የሆነ የአንጎል ክፍል እንዳለን ነው ያን ካወቅን ትልቁ ችግር የመፍትሄውን ግማሽ % ሄድን እንዴት መቆጣጠር በጣም ትልቅ ዘዴ ያለው ሲምፕል የሆነ ነገር ድንገርህ አንድ ችግር በሚፈጠርበት ጊዜ ለምሳሌ ትልቅ ድምፅ ይሰማ እዚህ ቤት ውስጥ አንድ ነገር ይፈጠር እንስሳትም እኛም እኩል ሪአክት እናደርጋለን ያ ነገር በተፈጠረ 0.07 ሰከንድ ውስጥ ይሄ ስሜታዊ አንጎላችን ሪአክት ያደርጋል ፋይት ፍላይት ፍሪዝ እኛም እንስሳትም ሰርቫይቭ ያደረግነው በዚህ ምድር ላይ በዛ ነው ነገር ግን ይሄ ራሽናል ብሬናችን 0.2 ሰከንድ ላይ ነው የምንድን ነው የጥይት ነው የምንድን ነው የሚል ነገር አለ ዘግይቶ ነው የሚመጣው ዘግይቶ ነው የሚደርሰው ምክንያቱም ራሽናል ነው ያስባል ያስላል መጀመሪያ ላይ ያ ነገር ልክ ተኩሱ ወይም ድምፁን እንደሰማን እኩል እንወጣለን ምክንያቱም ራሽናል ብሬናችን ይሄዳል ከዛ በኋላ የኛ ራሽናል ብሬን ነገሩን ካገኘው በኋላ ላግ ያደርጋል የተወሰነ ጊዜ ከትላንትና ወዲያ ሳስተምር ነበር እዚህ በሊደርሺፕ ላይ አንድ ኢንሹራንስ ካምፓኒ ሊደርሺፕ ኢሞሽናል ኢንቴሊጀንስ ማይንድሴት የምንለው ነገር ቢትዊን 0.07 እና እስከ 2 ሰከንድ በዛ ጊዜ ውስጥ ይሄ ስሜታዊ አንጎላችን ሃይጃክ ያደርገናል ያን ጋፕ ማሳለፍ ከቻል ይሄ ራሽናል ብሬናችን ኢንጌጅ መሆን ይችላል እንዴት አደረገዋል ሲምፕል 4 ጊዜ ትስባለህ 4 ጊዜ ሆልድ ታደርጋለህ ትቆጥራለህ ሆልድ ስታደርግ 1 2 3 4 እንደገና ማለት ነው ትንፋሽ ነው ከዛ በዚህ ጊዜ በዚህ ደቂቃ ውስጥ ይሄ ራሽናል ብሬን ኢንጌጅ ያደርጋል በዛ ሰከንድ ውስጥ ሰው ከመግደል ምን ደግሞ ውሳኔ ከመወሰን ከዚህ ስሜታዊ አንጎል ሃይጃክ ከመደረግ ልትወጥ ይችላል እና ፐርሰናል ላይፋችን ላይ መጀመሪያ ማድረግ ያለብን ምንድነው አንድ ኤግዛምፕል አለ ፕሮፌሰር ስቲቭ ፒተርስ መጽሐፉ ላይ ጻፈው what's the plan ይላል አንድ ልጅ ኢንተርቪው አለው 1 ሰዓት ነው የቀረው ኢንተርቪው ጋር በጣም ኢምፖርታንት በጣም የሚፈልገው ስራ ነው ለዛ ለመሄድ 3 ጎማ በመሃል እንትን ይላል እና አሁን በዛ ሰዓት የስሜታዊ አንጎል ሃይጃክ ያደርገውና ኢንድ ኦፍ ዘ ወርልድ ነው ብሎ በቃ መፍትሄ እንደሌለ አድርጎ ፓራላይዝ ያደርገዋል ነገር ግን በዛ ሰዓት ችግር በሚያጋጥመት ጊዜ what's the plan በምንልበት ጊዜ አሁን ፕላን የሚለውን ነገር ልክ እንዳነሳን ይሄ ራሽናል ብሬናችን ኢንጌጅ ያደርጋል ስሜታዊ አንጎላችን ታም ያደርገዋል እና መፍትሄ ፍለጋ ላይ እንሄዳለን እና አንደርስታንድ ማድረግ ዘዴዎቹ በጣም ብዙ ናቸው ብዙ ፕሮግራም የምታደርግበት እንዴት አድርገን ማኔጅ የምታደርግበት ደመኛ ትሬኒንግ ነው እንዳልኩ there is a way ልክ አሁን ፌክ ኒውስም ከማስተላለፈ በፊት ባስ 2-3 1 ኢትዮጵያ እንኳን ብል እንደሆነ ጀስተራ ከሀገራችን ጋር እንትን ለማለት ብል ያን ፌክ ኒውስ ሼር ከማድረጌ ራሽናል ብሬኔ እንዲያስብ ሪስፖንሲብል እንዲሆን ማድረግ ይችላል እና ይሄ ሲምፕል የሆነ ነገር ነው በዚህ በአንድ ኢንተርቪው የምንጨርሰው አይደለም ነገር ግን በደንብ አስተምረን በደንብ ብዙ ነገር ማድረግ እንችላለን there is a way እና ይሄ ሁሉ ግጭት ይሄ ሁሉ አለመግባባት ይሄ ሁሉ ነገር እኔ አሁን መጥቼ እዚህ ማየው ምንድነው በጣም ትንሽ ቴሌቪዥን ተከፍቶ ሲሳይ ሁሉ ረጋሚ ነው ሁሉ በቃ ጥላቻ ሁሉ ነገር ምናምን ይሄ ስሜታዊ አንጎል እኮ ነው በቃ ይሄ ነው እኮ የሚጫወትብኝ ይሄ ነው የሚያጋጫን ይሄ ነው እና ሰዎችን ደግሞ በማስተማር ያን ነገር መለወጥ እንችላለን እንግዲህ ምናልባት ስሜታዊ አእምሮ ክፍል ወዲያው ነው ሪአክት የሚያደርገው በዚህም የተነሳ የሆነ ነገር ቶሎ ለመወሰን
ትገደዳለህ። አንዳንድ ሰዎች በንዴት የሆነ እርምጃ ለመውሰድ ምናምን ያንን ለመከላከል ትንፋሽን ለ4 ሰከንድ ወደ ውስጥ መዋጥ የተወሰነ ነገር ምንድነው የሚያሰላስለው አእምሮ ክፍል እንዲነቃ ያግዘዋል። ጊዜ መስጠት ቅድም ያልኩትንስ አሁን ይሄ ዘላቂ የሆኑ ነገሮች ለምሳሌ የረዥም ጊዜ እቅድ አሁን ሲጋራ አቆማለሁ የሚል ሰው ወይ ደግሞ በዚህ ዓመት ይሄን ከውኜ ለሚቀጥለው ዓመት እቅዶቼ እነዚህ ናቸው የሚላቸውን ጉዳዮች ለመፈጸም ማድረግ እየቻለ ግን ማድረግ የማይችልባቸው ሁኔታዎች ይሄ ረዥም ጊዜ እንትኖችን መከላከል የሚቻልበት ምንድነው? ያይሄኛው ቅጽበታዊውን በዛ መልክ ይመልሰዋል። ዘላቂውንስ? እሺ በጣም ጥሩ ጥያቄ ነው። ኦኬ አንድ ነገር ሲጋራ አቆማለሁ መጠጥ አቆማለሁ ምናምን ስንበት ዊሽ ትነግረዋለህ ለዚህ ለስሜት አንጎል ቺምፕ ይለዋል አመግድላ ይባላል እንጂ ያ ምንም አይደለም። እና ያ ምንም አይደለም። ነገር ግን አክሽን መውሰድ መቻል አለብን። ኤክሰርሳይዝ ለምሳሌ ኤክሰርሳይዝ መስራት አለብኝ ማለት ትችላለህ። ወደ 3 ነገሮች ስቴፖች አሉት ፕሮፌሰር ስቲቭ ፒተርስ። አንዱ ከዛ ውስጥ ባናና የሚለው ነገር አለ። ባናና ቺምፕን ባናና ስጠው መገበው። ምክንያቱም ማታለል መቻል አለ። ልክ የቤት እንስሳ እንዳለ ሁሉ እሱ የሚለው እያንዳንዳችን ውስጣችን ቺምፓችን የቤት እንስሳ ነው። ለዛ ቤት እንስሳ ተፈጥሮ ኃላፊነት የለንም፣ ግን ማኔጅ ማድረግ ኃላፊነት አለብን። እና ያንን ግን ማኔጅ የምናደርግበት መንገድ አለ። ለምሳሌ ጠዋት ተነስተህ ስፖርት መስራት የምትፈልግ ከሆነ አሁን ከሰኞ እስከ ዓርብ ድረስ ኤክሰርሳይዝ ባደርግ ቅዳሜ ዕለት ምንድን ነው በጣም ፌቨሬት ፉድ ወይም ደግሞ በጣም ደስ የሚለ ነገር ማድረግ የምትፈልገው ማታለል መቻል አለብህ። ፕሮፌሰር ስቲቭ ፒተርስ የሚለው ከሰኞ እስከ ዓርብ በደንብ ኤክሰርሳይዝ ከሰራሁ ቅዳሜ ቆንጆ ምግብ ወይም ደግሞ ቆንጆ ሲኒማ ወይም ቆንጆ ነገር አድርጋለሁ ብለህ እንደዛ ማድረግ ማለት። ከዛ አልፎ ደግሞ ለምሳሌ ብቻን ኤክሰርሳይዝ ከማድረግ ሌሎች ሰዎች አንድ ላይ እንዲሆኑ። ምክንያቱም ቺምፕ ኢንካሬጅመንት ይፈልጋል። የሰዎችን አብሮ በቃ አጋርነት ሰራዊት ይፈልጋል። አብሮ ሆይ ማለትን ይፈልጋል። እንደዛ አይነት ነገሮች እና ዘዴዎች አሉ። ሁልጊዜ በፍላጎት ወይም ደግሞ ኮንትሮል ማድረግ አንችልም፣ ማኔጅ ማድረግ እንችላለን፣ ግን ዘዴዎች አሉ። ያንን የምናደርግባቸው ስቴፕ ባይ ስቴፕ በደንብ እንትን ማድረግ ይቻላል። መጀመሪያ እንዳልኩ ግን አንደርስታንድ ቺምፕ አለ። እንደውም ፕሮፌሰር ስቲቭ የሚለው ሲሳይ ስም አውጡለት ነው የሚለው። እያንዳንዳችሁ ስም አውጡለት፣ ምክንያቱም አብሯችሁ የሚኖር ነው። ልክ እንደ አንድ ቤት እንስሳ ትሪት አድርጉ። ቶክ ቱ ዩር ቺምፕ። ኮንሰርኑ መስማት መቻል አለባቸው። ምክንያቱም ሁልጊዜ እኛን ለመጠበቅ ይሄ ነገር እንዲህ ሊሆን እንዲህ ሁልጊዜ እኛም መጠበቅ ስለሆነ የለም ማረጋጋት መቻል አለብን ይላል ፕሮፌሰር ስቲቭ ፒተርስ። የለም እንደዚህ ኔክስት መንዝ ቤት ኪራይ የሚከፍለው የለም ምናምን፣ ያ ስራውን ነው የሚሰራው። ነገር ግን እኛ ኦኬ እንዲህ ቢሆን እንዲህ ነው፣ ምናልባት እንዲህ ችግር ቢያጋጥመኝ እንዲህ ነው ብለን ከጭንቅላታችን አውጥተን ያን ነገር ማረጋጋት መቻል አልበዛ ያን ነገር አይተወንም በቃ። ስለዚህ ብዙ ዘዴዎች አሉ። ትልቅ ፕሮግራም ነው ለማለት ነው እና ፖሲብል ይቻላል። ማኔጅመንት ቺምፕ ማኔጅመንት ነው የሚባለው ራሱ ፕሮግራሙ። እንግዲህ ምናልባት አሁን እዚሁ ላይ በምትገልጽ የተረዳሁት ነገር አንድ የምትወደውን ነገር ያ የምትወደው ነገር ጎጂ ነገር ነው፣ ግን ለመተው ጎጂ አይደለም፣ ነሰርሊ ጎጂ አይደለም። ሲሳይ ኖ እንደዛ ሳይሆን ለምሳሌ ሲጋራ ማጨስ ጎጂ ነው። ጎጂ ነገር ነው። ጎጂ ነው። ያን የሚጎዳህን ነገር ለመተው አቅቶሃል፣ ግን እሱን ለመተው ሌላ አማራጭ ያመጣኸው ይሄንን ለምሳሌ ሲጋራውን በምትተውበት ሰዓት ሲጋራውን ለማቆም በምትወስንበት ጊዜ በምትኩ ሌላ አይነት ነገር የምትወደው ባናና ይለዋል ጀስት ፕሌዠር የሆነ ነገር ማድረግ መተኪያ መስጠት መቻላል። በእንደዛ መልክ ማኔጅ ማድረግ ይቻላል። ሉኪንግ ፎርዋርድ ሰምቲንግ ሉኪንግ ፎርዋርድ ማድረግ አለበት። አንድ ነገር አድርገህ በቃ ይሄን አድርግልሃለሁ፣ ግን ከሰኞ እስከ ዓርብ ድረስ ሲጋራ አታጢስ ወይም መጠጥ አትጠጣ። ከሰኞ እስከ ዓርብ ድረስ ቢራ ሳትጠጣ ብትሄድ ቅዳሜ ዕለት ቆንጆ የሆነ ዋና ሄደን ኤክሰርሳይዝ አድርገን ፋሚሊ ይዘን ክትፎ በልተን እንዲህ ምናምን እንደዛ አይነት ነገር ማድረግ ይቻላል። ራስህን እንትን ማለት እንግዲህ በዋናነት እንግዲህ ያነሳነው የዚህ ፌክ ኒውሱም የጥላቻውም ተመለከተ ነው እና እንደ ማህበረሰብ ነው እንግዲህ አጠቃላይ ከአእምሮ ሳይንስ አንጻር ነው ጉዳዮች ቢታዩት፣ ግን እኛ ጋር ደግሞ የዓለም ችግር ነው በብዙ ነገር፣ ግን ደግሞ እኛ ስለ ራሳችን ነው የምናወራው። ልክ ነው። ስለ ራሳችን ስናወራ በአእምሮ ሳይንስ ጋር ተያይዞ አሁን የተዛቡ መረጃዎች፣ ያልተረጋገጡ ወሬዎች እሱን ሰምቶ ሳያጣሩ ሳያረጋግጡ አንዳንዴ ሰላምን ማጣት አለ። በጣም ብዙ በተለያየ መንገድ የምናየው ይህን ነው ነገር ነው እና
በተጨባጭ ባለች አደጋ ወይ ደግሞ ችግር ሳይሆን በተዛባ መንገድ በመጣ መረጃ ሰው ሰላሙን የሚያጣበት ስለ ነገም የሚፈራበት ብዙ ነገሮች አሉና ይህንን እንደ ጥቅል ሰዎች ይህንን በተመለከተ አእምሯቸው ላይ ይሄ ነገር ትክክል ነው፣ ትክክል አይደለም የሚለውን ለማረጋገጥ ምንድን ማድረግ ያለባቸው? ምናልባት በጣም ጥሩ ጥያቄ ነው ሲሳይ። ምንድን ነው እንዳልኩት መጀመሪያ ሰዎችን ማስተማር ነው። እንዴት ነው አንድ ኢሞሽናል ፓርት ብሬን አለ፣ ዝም ብሎ ክሪቲካል ቲንኪንግ የሌለበት። እንደ ሀገር ክሪቲካል ቲንኪንግ እያጣን ነው። እኔ እውነቱን ለመናገር እኔ ዝም ብዬ አንድ ነገር መጥቶልኝ ዝም ብዬ እንትን የምል ከሆነ ሪስክ እያደረኩ ነው። ክሪቲካል ቲንኪንግ ሲሳይ ማሰብ ማሰላሰል መቻል አለብኝ። አለበለዚያ ቅድም እንዳልኩ ክሪቲካል ቲንከሮቹ ዝም ስላሉ ሊሆን ይችላል። ይሄኛው ፓርቱ አልሰራም ማለት አላሰራሁትም። ምክንያቱም ይሄኛው ዶሚኔት ያደርጋል። አሁን ማወቅ ያለብን ምንድነው ይሄ ነገር ዶሚኔት ሃይጃክ 90% ኦፍ ላይፋችንን ይሄ ዶሚኔት ስለሚያደርገው ኖ በስሜት የመጣውን ነገር ሁሉ ማድረግ የለብኝም። ማሰብ ማሰላሰል ራሽናል ብሬንን አሁን ለሰዎች የምናስተምረው ምንድነው? እኔ እንግዲህ ድሉ ቢያጋጥመኝ የማስተምረው ምንድነው? ሉክ ሁለት ፐርሰናሊቲ ያላችሁ ይሄ ስሜት አንጎላችንን ኮንትሮል አድርጉ። እዩት 99% እሱ ዶሚኔት ስለሚያደርግ ከጠዋት እስከ ማታ ድረስ የምታደርጉትን ነገር እንትብሉ። ያንን ለማወቅ ፕሮፌሰር ስቲቭ ፒተርስ ምንድነው የሚለው? you don't have to be a neuroscientist ይላሉ። እና ማን ነው በዛ ሰዓት ዶሚኔት ያደረገው? ቺምፕ ዶሚኔት አድርገው እንደሆነ ለማወቅ ጠይቅ። የምትናደድ ከሆነ የምትበሳጭ ከሆነ መጥፎ ነገር ወይም ስትጠጣ ነገር ከሆነ በዛ ሰዓት ያረከው ነገር የማትፈልገው ከሆነ ቺምፕ ዶሚኔት አድርጓል። ስለዚህ ማወቅ ያለብህ ኖ ከቺምፕ መውጣት መቻል አለብህ። ራሽናል ብሬንን መጠቀም መቻል። መጀመሪያ ሁለት ፐርሶናሊቲ እንዳለን ቺምፕ ዶሚኔት እንደሚያደርግ በተለያዩ ነገሮች ያን ነገር መገንዘብ መቻል አለብህ። እና ራሳችንን ዋች ማድረግ ሰልፍ አዌርነስ በጣም ለሰው ልጅ በጣም ትልቅ ነው። ማነኝ ምንድነኝ? ማን ነው? ሁለት ድምፅ እኮ አለ ጭንቅላታችን ውስጥ እና የየትኛው ድምፅ ነው ዶሚኔት የሚያደርገው? በቀን ውስጥ እኮ ወደ 80,000 የሚሆኑ ሀሳቦች፣ በቀን ወደ 3,000 የሚሆኑ ሀሳቦች፣ ከዛ ውስጥ 90% ሲሳይ በጣም ሪሳይክል የሚያደርግ ተሰይም እንትን ነው የምናስበው። ከዛ ውስጥ ደግሞ በጣም ኔጋቲቭ የሆኑ ነገሮች አሉ። እንግዲህ ቺምፕ ነው ዶሚኔት የሚያደርገው ራሽናል ብሬን ነው። ቁጭ ብዬ ማስበው በተደጋጋሚ የማስባቸው ነገሮች ማድረግ አለብኝ እና የሚሰራውን ነገር በደንብ ማወቅ አለ። ማነኝ? ምንድነኝ? ቺምፕ እንዴት ነው አክት የሚያደርገው? ለፌክ ኒውስ ወይም ደግሞ ለሰዎች ለመንግስት የሚሆነ ፖለቲካ ተቃውሞ ወይም ደግሞ በተለያየ ምክንያት ከኔ ጋር እንትን ለሚል ማን ነው ዶሚኔት የሚያደርገኝ? ቺምፔ ነው ወይስ እንዴት ነው ሪያክት ማድረገው? እነዚህ ነገሮች መታየት መቻል አለባቸው እና እኔ ያንን ነው ለማሳየት ሞክረው ሲሳይ። ከጥላቻ አንጻር ያለውን ነገር ሰዎች እንግዲህ ያው አንዱ ጥላቻ በተጨባጭ ነገር ሊመሰረት ይችላል፣ በሌላም በኩል በተዛቡ መረጃዎች ላይ መሰረት ሊያደርግ ይችላል እና በየትኛው መንገድ ይሁን በተጨባጭም ይሁን በተዛባ መረጃ ይሁን በመጀመሪያ ጥላቻ በጥላቻው ስላለው ሰው በትክክልም ተበድሎም ሊሆን ይችላል፣ ያለዛም ደግሞ በደልም ሳይደርስበት በተዛባ መንገድ በደል እንደደረሰበት አምኖም ሊሆን ይችላል። በየትኛው መንገድ ግን ጥላቻው ራሱ ለዛ ለግለሰብ በጥቅል ደግሞ ለማህበረሰብ የሚሰጠው ጠቀሜታ ወይ ደግሞ የሚያደርሰው ጉዳትን እንዴት ነው እንትን ማለት የምንችለው? ጥላቻ በጣም ትልቅ ነገር ማንሳትና ሁልጊዜ መናገር የምፈልገው ነው። እንግዲህ ጥላቻ ከቺምፕ ነው። ምክንያቱም ቺምፕ በቀላል መንገድ እኛ እና እነሱ በቃ ብላክ ኤንድ ዋይት ነው። ምንም አይነት ነገር የለም። እኛ እነሱ በጎረቤትም በምንም በከለርም በልብስም በቡድንም ይሁን በምንም በቀበሌም በምንም ብቻ በተቻለ መጠን ቺምፕ ያንን ነገር ይፈልጋል። እኛ በደንብ ትንቃላለሁ እና ሲምፕል በሆነው መንገድ ከአንተ የተለየ ነገር ማሊያ ለለበሰው ሰው በቀላሉ ጥላቻ ውስጥ ሊገባ ይችላል። ያ ጥላቻ ግን አንድ ነገር በጣም መናገር የምፈልገው ሲሳይ ምንድነው እኔ ነው የሚጎዳው። በጣም ትልቅ የሜንታል ሄልዝ ችግር ነው የሚያመጣው። በተለይ ጥላቻ ያለባቸው ሰዎች ስራዬ ብሎ በተለይ እዚህ ሀገር በጣም ፐርሰናል የሆነ ነገር ነው ያለው። በግል ስናወራ ከአንተ ጋር ታስታውስ እንደሆነ ፖለቲካል እንትን አይደለም፣ ሀሳብ ላይ አይደለም የምንዋይ፣ ፖሊሲ ላይ አይደለም፣ ኮንስቲቱሽን አይደለም፣ በጥላቻ ነው። እከሌ ተቃዋሚ የሚሆን የመንግስት አካል የሚሆን ያን ስም አንስቶ ቀን ሰው እንትን ማለት ያ ከቺምፕ የመጣ ነው። ያ ራሴን ነው የሚጎዳው። ትልቅ ዳሜጅ፣ ትልቅ የሜንታል ሄልዝ ችግር ያለው አንድ ሰው በጥላቻ እንትን እና በጣም መጠንቀቅ አለብን። ለዛ አንድ ነገር ልንገርህ ሲሳይ፣ ጉግል ውስጥ ሰርች ኢንሳይድ ዮርሰልፍ የሚባል ትሬኒንግ አለ። 2007 ላይ ጉግል 20%ቱን ሰራተኞችን ጊዜ ክሬቲቭ የሆነ ነገር እንዲያደርጉ ይለቅላቸዋል እና ሰርች ኢንሳይድ ዮርሰልፍ የሚል አንድ ትሬኒንግ ፕሮግራም አዘጋጀው። ያ ፕሮግራም
2007 በኋላ በ50 ሀገሮች ወደ 150 ከተሞች ይሰጣል እና አንዱ ከምሰጣቸው ትሬኒንጎች አንዱ እሱ ነው። ያ ምንድነው አእምሮ ሳይንስን ኢሞሽናል ኢንቴሊጀንስን አንድ ላይ ያደረገ ነው እና እዛ ኮርስ ያ ካሪኩለም ጉግል ላሉ ሰራተኞች በሙሉ የሚሰጥ ነው። እዛ ውስጥ በጣም ደስ የሚል ነገር ሲሳይ is just like me እሱ እንደኔ ነው ወይም እሷ እንደኔ ናት። ያ ማለት ምንድን ነው? እኔና አንተ አንድ ቢሮ ውስጥ የምንሰራ ከሆነ አንተ ሳታቅ ስለ አንተ ጥሩ ነገር መመኘት። ኦኬ ያንዳንዱን ሰራተኛ ትሬን የሚያደርጉት ሲሳይ እንደኔ ቤተሰብ አለው፣ እንደኔ ህይወት አለው፣ እንደኔ ወንድም እህት፣ እናት አባት፣ ጥሩ ምኞት የራሱ የሆነ እና አለውና ለሱ ጥሩ መመኘት ወይዘር ካንተ ጋር መጥፎ ነገር ይሁን አይሁን ያ ነገር ትሬን ታደርጋለህ። ገባህ? አሁን ለሰውየው ምንም የሚያውቀው ነገር የለም። አስብ እዛ አይነት ኢንቫይሮንመንት የሚፈጥረውን ነገር ጉግል ውስጥ የሚፈጥረውን ኢንቫይሮንመንት እና ሌላው ከዛ ታልፍና ካንተ በፖለቲካ በተለያዩ ነገሮች በመጥፎ ያደረገን ሰው ውሰድ። ተወሰነ ጊዜ በዛ ትሬን ተደረግና ያን ሰው ውሰድ። ካንተ ጋር ሊገል የሚፈልገው ሰው ሊገል ሞክሮ እንትን ያለውን ሰው ያን ሰው ውሰድ። ለዛ ሰው በጎ ነገር አይ ነው this very difficult ችምብ በጣም እንዴት አድርጎ ምናምን ሊገለኝ የፈልገውን ግን አንተ ውስጥ ሰላም ለማግኘት ከፈለግ አሁን በደንብ ትሬን ማድረግ ከፈለግ ያን ነገር ትሬን ትደረጋለህ። ያን ሰው ትወስዳለህ። ለዛ ሰው መጀመሪያ ላይ በጣም ይከብዳል። ለዛ ሰው መልካም ማግኘት ትመኛለህ፣ ጥሩ ትመኝለታለህ። ይሄ ሰው በእርግጥ እንዲህ አድርጎ ነገሮችን አትረሳም። ፎርጌት እና ፎርጊቭነስ የተለያዩ ነገሮች ናቸው። መረሳት አይችልም። ያ ችግር ማለት ነው። ግን ይቅርታ ይቻላል እና ያን ነገር ማድረግ ትልቅ ሪሊፍ ነው እና ከዚህ ሰርች ኢንሳይድ ዮርሰልፍ ከሚባለው በእርግጥ እዚህ ሜንታል ሄልዝ ላይ እንትን ስንል በደንብ ፕሮግራም ከምንይዝበት ነገር አንዱ ይሄ ሰርች ኢንሳይድ ለዋ ላይ እንትን ከምንለው ነገርና ውሰድ። ቴሌቪዥን ላይ አንድ ሰው ፕራይም ሚኒስተር ይሁን አንተ የምጠላው ሰው የፈለገው ያንተ ተቃዋሚ እንትን ያን ሰው ውሰደው እና ለዛ ሰው ያን ሰው ከመርገም ይህን ሰው ማላይበት ከማለት ይሄ ሰው እኮ እንደኔ ህይወት አለው፣ ይሄ ሰው ቤተሰብ አለው፣ ይሄ ሰው በህይወቱ ብዙ ውጣ ውረድ አለው እና በቃ ለዛ ሰው መጨረሻ ላይ መልካም ነገር መመኘት እና እኛ ልክ ይሄ ስሜታዊ አንጎላችንን ሰዎችን ለማጥፋት ከሰዎች ላይ ለመጣላት እንደሚያደርግ ሁሉ ያንን ነገር ቀይረን ሰዎችን ርህራሄ እንዲኖረን የሚያደርግ ፓርት አለ። እንግዲህ 1990 አካባቢ ነው ሲሳይ ይሄ ኤምአርአይ ስካን ከመጣ አንድ ጣሊያን ኒውሮሳይንቲስት ነው ዝንጀሮ ለሌላ ቴስት ለማድረግ ዝንጀሮ ላይ ኤምአርአይ ስካን ያደርግና ስክሪኑን ሙሉን አዘጋጅቶ ሙዝ አንስቶ ይበላል። ሙዝ አንስቶ ሲበላ ልክ እሱ ሲበላ እዛ ኤምአርአይ ስካን ላይ የሆነ እንቅስቃሴ ያያል። እንግዲህ ኤምአርአይ ስካን የዛ ዝንጀሮን እንቅስቃሴ ለማየት ነው። ልክ እሱ እንትን ሲል የሆነ አክሽን ያሳያል። ሙዙን ሲያቆም ያ ይቆማል። እንደገና አንስቶ ሲበላ ያለ እና እነዛ ከዛው ሚረር ኒውሮንስ ነው መባል የተጀመሩት እና እነዚህ ሚረር ኒውሮንስ ምንድነው? እኛ አንድን ነገር መማር ወይም ለምሳሌ አንተ በመዶሻ ሚስማር እንዴት እንደሚወጋ ቀለም እንደሚቀባ ምናምን ኢሚቴት ወይም መማር የሚባለው ነገር በነዛ ኒውሮኖች ነው። በዛ አንጻር እነዚህ ሚረር ኒውሮኖች ደግሞ አንተ እንቅፋት ሲመጣ አንድ ነገር ሲያጋጥም ልክ እኔን እንደመታኝ አድርገው ሪያክት ያደርጋሉ። አንተ ለምሳሌ እዚህ ጋር አድርጎ ኤምአርአይ ስካን ቢደረግና እንቅፋት እንዲመታ ወይም ደግሞ መርፌ እንደዚህ ቢብል ፊል ያደርጋሉ። እነዛን ሚረር ኒውሮኖች በደንብ አድርገን ርህራሄ እንዲኖረን በደንብ አድርገን ማሰልጠን እና የሰዎችን ችግር እንደ ራሳችን እንድናይ የምናደርግበት የተለያዩ የአእምሮ ሳይንስ መንገዶች አሉ። ስለዚህ ብዙ እድል አለን ከዚህ ከችግር ውስጥ ለመውጣት። ማስተማር ነው። የሰው ልጅ ጭንቅላት ኒውሮፕላስቲሲቲ የሚባል መማር መለወጥ ይችላል። ይሄ መጋጨት የሁሉ ነገር ከሰራንበት ከታች ከልጆች ጀምሮ ካደረግን ብዙ ለውጥ ይመጣል። ይሳይ ከልጆች ጀምሮ ስትል በትምህርት ቤት መስጠት ምናምን ይቻላል። እንደውም በጣም ትልቅ ነገር ከታች ጀምሮ አሁን እንግሊዝ ሀገር ውስጥ ተጀምሯል። ሲምፕል ማይንድፉልነስ ሜዲቴሽን ጀስት ስሜታቸውን እንዲቆጣጠሩ ትልቅ ለውጥ የታየበት 10-15 ደቂቃ ብሪዝ እንዲያደርጉ ይደረጋል እና ያ የአቴንዳንስ ሌቭሉን አቴንሽን ሌቭላቸው እርስ በርስ የመጋጨታቸው ነገር ይሄ ምንድነው ስሜታዊ አንጎላቸውን በደንብ አድርጎ እንዲለለ እና እንዴት መሰለ ሲሳይ ለምሳሌ አንድ ሰው እስከ 6 ሳምንት በየቀኑ 20 ደቂቃ
ትንፋሹ ላይ ትኩረት እንዲያደርግ ቢደረግ መጀመሪያ የማራ ስካን ይወሰዳል። ከ6 ሳምንት በኋላ ያን ነገር ካደረገ በኋላ መጨረሻው 6 ሳምንት ላይ የማራ ስካን ሲደረግ የብሬን ስትራክቸር ይቀየራል። ያ ምንድነው? ያን ነገር በማድረግህ ይሄ በስሜታዊ አንጎላችን እና በራሽናል ብሬናችን እና በስሜታዊ አንጎላችን መካከል ልክ እንደ ጥሩ መኪና ፍሬን አለ ያ ነገር ደቨሎፕ ይሆናል። እና ያ ነገር እንዴት ነው ያ ሰው ከዛ በኋላ ራሱ ስሜቱን የመግዛት እንትላለ። በጣም ኒውሮሳይንስ የትኛውም ቦታ ብትሄድ በዚህ ነገር በዚህ ላይ ጥሞና ማይንድፉልነስ ሜዲቴሽን የሚባል ነገር አለ። በጣም አከራካሪ ነው ኢትዮጵያ ውስጥ ያን ነገር እንትን ለማለት። ምክንያቱም ሰዎች ከዚህ ከቡዲዝም ጋር እንትን ይሉትና በጣም ጥንቃቄ የሚያስፈልገው ነገር ግን እኛ የምናወራው ሳይንስ በማድረግበት ጊዜ ኦክሲጅን ነው። ያም በምወስድበት ጊዜ ስሜታዊ አንጎሌን መልእክት ነው መለከው ተረጋጋ እና ይሄ ራሽናል ብሬን ኢንጌጅ እንዲያደርግ ነው ማድረገው። ሌላ ምንም ነገር የማድረገው ነገር የለም። እኔ ላክሊ በዚህ በኮቪድ ጊዜ ወደ 11 የሚሆኑ የተለያዩ እምነት ያላቸው በእስላሙ ክርስቲያኑ ኦንላይን ዙም ላይ ለማስተማር ሞክር ነበር ለንደን እያለሁ እና በግልም እንትን እላቸው። ለምሳሌ አንድ ሰው ሲጸልይ ሲሳይ ባላችን ነው በስመ አብ የምትኖሩ ምናምን ሀሳባችን ምናችን ሌላ ቦታ ነው። ነገር ግን በታችን ነው ሰማይ የምትኖር አሁን ኢራሽናል ብሬንን በጣም እንትን እያልኩ ይሄ ከመንፈሳዊ ህይወቴም አለው ከሜንታል ሄልዜም አለው እና እንደዚህ አይነት ቴክኒኮች ከእምነቶቻችን ተመስጦ ማድረግ ትችላለህ። መልካም ነገር ለምሳሌ መንፈሳዊ የሆነ ቃል አንተ ደስ የሚልህ ነገር መንፈሳዊ ቃልን ይዘህ ያንን ይዘህ ተደጋግመህ ትንፋሽ ላይ ብታተኩር አሁን ይሄ በጣም የተረባበሸ ጭንቅላት ማረጋጋት ይችላል። በተለይ ጦርነቱ ወይም አለመግባባት ባለበት ቦታ ሰዎች ኢቨን ፓርላማ ውስጥ ውሳኔ አንድ ክሪቲካል ውሳኔ ከመወሰን በፊት ስሜታዊ ከመሆናቸው በፊት ለ10-15 ደቂቃ በእንግሊዝ ሀገር እኮ ማይንድፉልነስ ሜዲቴሽን በፖሊሲ ደረጃ ነው ሲሳይ ፓርላማ አባላት 150 የሚሆኑ ፓርላማ አባላት ማይንድፉልነስ ሜዲቴሽን we are the first mindful nation ብለው ነው እንግሊዞች የሚቆሩት። በትምህርት ቤት በዩኒቨርሲቲ በስራ ቦታ በየቦታው ከዛ አልፎ ናሽናል ሄልት ሰርቪስ ልክ ጤና ጥበቃ የምንለው የመጀመሪያ የሚያደርገው ነገር ዲፕሬሽን በሚልበት ጊዜ ማይንድፉልነስ ሜዲቴሽን ፕሮፌሽናልስ አሉ። እነዛ ሰዎች ማይንድፉልነስ ሜዲቴሽን ከአንተ ጋር እንዲያደርጉ ይለውጣል። ኦክስፎርድ ዩኒቨርሲቲ ትልቅ ሪሰርች ሴንተር አለ በማይንድፉልነስ ሜዲቴሽን። ኦክስፎርድ ዩኒቨርሲቲ በማስተርስ ደረጃ ማይንድፉልነስ ይሰጣልና ይሄ ትልቁ ነገር ግን በአሁኑ ጊዜ እንደዚህ ብታወራ በጣም አስቸጋሪ ነው። እዚህ ሀገር በጣም ከዚህ ከኒው ኤራ ከምናምን ከምን ብዙ በጣም ብዙ ነገሮች አሉ። ግን ሳይንስ ነው የዛሬ ምናምን ዓመት የውጭ ፈረንጅ መድኃኒት እዚህ ሀገር ሲመጣ እንደዛ ነው። አውሮፕላን ሲመጣ ስልክ ሲመጣ የዛ አይነት ነገሮች አሉ። ነገር ግን በእርግጥ ችግር አለ። ይህንን ማይንድፉልነስ ሜዲቴሽን ከእንትን ጋር ላይ ያያዙት ይሞክራሉ ከተለያየ ከቡዲዝም ከምናምን ጋር። ነገር ግን ፒውርሊ ሳይንስ ትንፋሼ ላይ የማተኩር ከሆነ ተፈጥሮ ላይ ነው ኦክሲጅን ነው ሌላ ምንም የማደርገው ነገር የለም። እና ይሄንን ቴክስት ታይም ወደፊት እንትን እንላለን። ምናልባት እንግዲህ አንዳንዴ አሁን ስታስረዳም ከጸሎትም ጋር የእምነቱ ካለው ጋር ያው ሰው እየጸለየም ቢሆን ብዙ ጊዜ ተመስጦ ሊያስቸግር ይችላል። የተለያዩ ሀሳቦች የኑሮ ጉዳይ ሆናል፣ ሌላ ጉዳይ ሆናል፣ የሚመጡ ነገሮች አሉና እነሱንም ጭምር ለመከላከል ያን በተከላከልክ ቁጥር በትክክል ለመጸለይ ያለህን እድል ያስፋዋል ማለት ነው። ከአሁን እኮ ያልኩህ ከመንፈሳዊ ህይወትም ከአእምሮ ጤናም ትሆናለህ። ባላችን ነው ያንን ሰው የገደለኝ ጎረቤት ምናምን ከምትል ባላችን ነው አሁን ይሄ ድምፁ ምኑ ይረጋጋል። ምክንያቱም ሶ ሲምፕል በጣም ደሊኬት የሆነ ነገር እኮ ነው የሰው ልጅ ጭንቅላት ሲሳይ እና ይሄን ማድረግ መቻል በቀላሉ እኮ አንተ የውስጥን ሰላም ማግኘት ትችላለህ እና በጣም በቀላሉ ህይወትን መቀየር ትችላለህ። ሌላው ቀርቶ ውስጥ ኔጋቲቭ የሆኑትን ነገሮች ቻሌንጅ ማድረግ ስትጀምር ህይወት መቀየር ይችላል። ምክንያቱም ሁሉም ነገር ከምናስበው ነው። እኛ በተፈጥሮ ፈጣሪ ማሰብ ማሰላሰልን ሰጥቶናል፣ ቋንቋን ሰጥቶናል፣ ህይወትን ዓለምን እንደዚህ እንድንቀይር አድርጎናል። ግን በዛው መጠንም ትልቅ ፕራይስ የምንከፍለው ከእንስሳት የበለጠ ከሀሳባችን ጋር እኛ ጭንቅላታችን ራሱ የሚፈጥረው ኔጋቲቭ የሆኑ ነገሮች ሀሳቦች በዛ የተነሳ የአእምሮ በሽተኞች ሆናል። አብዛኛው የአእምሮ በሽተኛ ከዛ ጋር ነው ያለው እና የመጀመሪያው ነገር አእምሮ ህክምና ስትሄድ ኮግኒሽናል ቢሄቪየራል ቴራፒ ወይም ደግሞ ይሄ ቶክ ቴራፒ የሚባል ነገር አለ። ይህ ሰውዬ ምንድን ነው ስለ ራሱ የሚያስበው፣ ስለ ዓለም ስለ ሰዎች የሚያስበው። ግን አስተሳሰብ ላይ ችግር ካለ የሚሰማህ ስሜት ባህሪ ላይ ሊያመጣ ይችላል እና
አንጎል የምንለው ነገር አለ፣ ማይንድ የምንለው ነገር አለ። አንጎል የምንለው ይሄ እንግዲህ ሃርድዌር የራስ ቅሉ፣ ማይንድ የምንለው ደግሞ 3 ነገሮችን ነው እንግዲህ ማሰብ፣ ባህሪና ስሜትን ነው። የምታስበው ነገር በባህሪ ላይ እና በስሜት ላይ ከፍተኛ ለውጥ ያመጣል። አብዛኛው መጥፎ ስሜት የሚሰማን ከሆነ መጥፎ ባህሪ የምናሳይ ከሆነ መጀመሪያ መጠየቅ ያለብን ምንድነው በዛ ሰዓት የምናስበው? አስተሳሰባችንን ካስተካከል ስሜታችን፣ ባህሪያችን ማስተካከል እንችላለን። ሲሳይ እንግዲህ ምናልባት አሁን የአእምሮ ችግር ስላለበት አያይዘህ ስታነሳ እንደነዚህ አይነት ሰዎች የአእምሮ ምንድነው የስሜታዊ አእምሮ ክፍላቸው ሞር ስሜታዊ ከሌላው የበለጠ ስሜታዊ በመሆን ነው ወይንስ ምንድን ነው? እዛ ጋ የሰዎች የአእምሮ ችግር ወይ ደግሞ ከዋናው ከመደበኛው አይነት ህይወት ውጭ የሚሆኑት ያው ስሜታዊነት ሁሉም ጋር አለ፣ ቅጽበት ነው። የአእምሮ ችግር ላይ ደግሞ ሰዎች ሲሄዱ በዋናነት በዛ የስሜታዊ አእምሮ ክፍል የበለጠ ስሜታዊ መሆን ነው ወይስ ምንድን ነው? ምናልባት እንግዲህ ከዚህ በጣም ፋንዳሜንታል ጥያቄ ነው። በጣም ትልቅ ጥያቄ ነው። እንግዲህ የአእምሮ ጤና መዛባት በጣም ብዙ ችግሮች አሉት። የኬሚካል መዛባት ይሆናል። የአንድ የአንጎል ክፍል በአግባቡ አለመስራት፣ ከሚያስፈልገው በላይ መስራት፣ ዝቅ አድርጎ መስራት፣ እነዚህ ነገሮች አሉ። ይሄ ስሜት መዋዠቅ ከስሜታዊ አንጎላችን ጋር የተያዘው ከፍተኛውን ቦታ ያይዛል። እንግዲህ ይሄ የሚያሰላስል የአንጎላችን ክፍል በደንብ መስራት ሲያቅተው፣ በደንብ መቆጣጠር ሰው ማኔጅ ማድረግ ሲያቅተው ስሜታችንን ብዙ ጊዜ የአእምሮ ጤና ችግር ያጋጥመናል። ይሄ ስሜታዊ አንጎላችን ከሚያስፈልገው በላይ ኦቨርአክቲቭ ከሆነ የእሱን ችግር አለ። አንድ የአንጎል ክፍል አለመስራት አለ፣ ኬሚካሎች አሉ፣ በጣም የተለያዩ ነገሮች አሉ። እንዳልከው ይሄ ስሜታዊ አንጎላችን አብዛኛውን ችግር ከዛ ጋር የተያያዘ ነው፣ ማኔጅ ባለማድረግ። ምክንያቱም አንድ ይሄ ስሜታዊ አንጎላችን ክፍል እንዳልኩ 2 ድምፅ አለ ጆሮአችን ውስጥ። ያ እንግዲህ የኛ አንጎል ክፍል ምንድን ነው? ታልማስ የሚባል ልክ ከ5 ሕዋሳት መረጃዎችን ወስዶ ለሌላ የተለያዩ አንጎል ክፍሎች የምናየው የምንሰማው ምናምን ወስዶ እንደ ኤር ትራፊክ አይነት ነገር ነው ታልማስ የሚባለው አንጎል ክፍል እና ከውስጥም የሚሰማው መለየት አይችልም። ትልቁ ችግሩ እውነትንም ይሁኑት እኔ ለራሴ ወይ እንደዚህ ሊሆን እንዲህ ምናምን ያነጋግረጋግም የሚል ከሆነ እንደ እውነት አድርገው ይወስደዋል። እና አሁን ያ ነገር ዶሚኔት የሚያደርገን ስሜታዊ አንጎላችን ኔጋቲቭ የሆነ ነገር የሚያደርግ ከሆነ ትልቅ ችግር ውስጥ ገባን። አብዛኛው እኮ ለራሳችን ከምንነግረው ጋር ያለው ችግር። ያ ደግሞ ስሜታዊ አንጎላችን ዶሚኔት ካደረገን ስሜታዊ እንሆናለን። የሚመጣውን ሀሳብ ስሜት ይሆናል። ሜንታል ሄልዝ ፕሮብለም ያጋጥመናል። እና ፈርስት ቲንግ ቻሌንጅ ማድረግ ያለብን ያን ኔጋቲቭ ቲንኪንግ ነው ማለት ነው። አመሰግናለሁ ወንድሙ። እንግዲህ ያው በዚህ በአእምሮ ሳይንስ ላይ ሰፋ ያለ ትንተና በመጽሐፍ ደረጃም እንደገናም ተከታታይ ውይይቶች እንደገናም ከዛም ባሻገር በተለያዩ ተቋማት ውስጥ እየሄድክ ስልጠና እየሰጠ ነው። በተለይ ደግሞ ኢትዮጵያ ውስጥ ከታዳጊዎች ጀምሮ በዛ ላይ ስራዎች መስራት ነገን የተሻለ ለማድረግ ያለውንም እድል እያነሳ ነው እና እንግዲህ ምናልባት በዚህ በኢትዮጵያ ቆይታ ከዚህ ከአእምሮ ጤና ወይ ደግሞ ከአእምሮ ሳይንስ አንጻር ያያቸው ክፍተቶች ወይ ደግሞ ጉድለቶች መሆን አለባቸው የምትላቸው ነገሮች፣ ምክንያቱም ዋናውን ሙሉውን ዝርዝር ፕሮግራሞች በየጊዜው የምትመጣበት ስለሆነ በተጨባጭ ሀገር ቤት ካየኸው ካሉ ሁኔታዎች ጋር አያይዘን በዛ በኩል የምትለው ነገር አለ? በጣም ጥሩ ጥያቄ ነው። እንግዲህ ለማጠቃለል እንግዲህ በጣም ትልቅ ችግር አለ፣ የስሜት ችግር አለ። ስሜት የበላይ ሆኖ ስሜት በህይወታችን፣ ስሜት በፖለቲካው፣ ስሜት በሁሉም በማህበራዊ በምናምን ገብቶ ስሜት ጦርነት። ይሄ ትንሽ የአንጎል ክፍል አሚግዳላ የሚለው አንጎላችን ክፍል ብሎ ችግር ውስጥ ገብተናል። እንደ ሀገር ብዙ ፕራይስ ከፍላል። ነገር ግን ገናም አልወጣንም። በአንድ በኩል ህንፃ የፈለገው ነገር ብናደርግ ሰዎች ማይንድ ሴት ላይ ካልሰራን፣ ይሄም አእምሮ ካልቀየር፣ አእምሮ ጤናችንም ጤናማ ህብረተሰብም ወይ ደግሞ እንደው በሰላም ተከባብሮ ራሽናል የሆነ ህብረተሰብ ለማምጣት የግድ እዚህ ምድር ላይ እኮ እያንዳንዱ ነገር ከዚህ ከአእምሮ ውጭ የሆነ ነገር አለ። እያንዳንዱ ለምናደርገው ነገር አንድ የተወሰነ የአእምሮ ክፍል፣ አንድ የተወሰነ የአእምሮ ኬሚካል ወሳኝ ነው። የአንድ አእምሯችን አንጎል ክፍል ውስጥ ኬሚካል ከፍ ዝቅ ማለት በህይወታችን ላይ፣ በአእምሮ ጤናችን ላይ፣ በማህበራዊ ኑሯችን ላይ ብዙ ነገር እንትን ማለት። ጥሩ ነገሩ ግን አእምሮን እንዴት እንደሚሰራ መሰረታዊ የሆነ ነገር ካለን ያን ነገር ማስተካከል ማስተማር ከቻል ከዛ ሁሉ መውጣት እንችላለን። የኔ ትልቁ ተስፋ ትልቅ ጋፕ አለ፣ በአእምሮ ጤና ትልቅ ችግር አለ። እርስ በርስ አለመግባባቱ፣ መጨካከሉ፣ ጥላቻው፣ ሁሉም ተራጋሚ ነው። የሃይማኖት መሪው ተራጋሚ ነው። ሁሉም ሰው የሆነ ነገር ባየ፣ የአንድ ሰው ስም ባየ፣ ባለስልጣን ስም ባየ፣ ተቃራኒ ወገን የፖለቲካል ተቃራኒ ወገን ባየ ሁሉም ተሳዳቢ ተጫዋች ነው። ይሄ ስሜታዊ አንጎላችን ነው። ከዚህ ውስጥ መውጣት መቻል አለብን።
መማር ማስተካከል መቻላል። ከዚህ ለመውጣት መስራት መቻል አለብን። ልክ ሌላው ልማት ሌላው ላይ እንደምናደርገው ብዙ ኢንቨስት ማድረግ ያለብን ነገር ነው እና ያ ነው የሚታየኝ። በጣም ትልቅ ጋፕ አለ። ነገር ግን ትልቁ ነገር አእምሮ ላይ በደንብ ኢንቨስት ካደረግን ከሰራን የተሻለ ኢትዮጵያን ማየት እንችላለን። አመሰግናለሁ ወንድሙ። የአእምሮ ሳይንስ ከእምነት ጋር ይጋጫል? አይጋጭም። መጋጨትም የለበትም። እምነትም የራሱ መንገድ አለው፣ አእምሮ ሳይንስ የራሱ መንገድ አለው እና ብዙ ነገሮች ለማቀራረብ እና ብዙ ነገሮች በጋራ ለመስራት እየተሞከረ ነው እና ምን ያህል እንደውም አንድ ሰው እምነት ካለው ፈርሃ እግዚአብሔር ወይም በፈጣሪው ላይ እንትን ካለው ምን ያህል ራሱን ስሜቱን መግዛት የሚችል ሰው ሊሆን እንደሚችል ብዙ ጥቅም እንዳለው አእምሮ ሳይንስ ይነግረናል እና ለእኛ የሚበጀን ምንድነው? እንደ ሀገር ባህላችንን እምነታችንን ጠብቀን ሳይንሱን ይዘን በሁሉም መልክ በጋራ ከሃይማኖቱም ጥሩን ከሳይንሱንም ተደግፈን የተሻለ ሀገር የተሻለ ኢትዮጵያ ማየት አለብን። በጣም ነው የማመሰግነው ወንድሙ። እንግዲህ ፕሮግራሙ ቋሚ ፕሮግራም በተከታታይ ይሄዳል። ለተወሰኑ ሳምንታት ተቋርጦ ነበር። ምናልባት በዛ ላይ የምትለው ነገር ካለ? እንግዲህ እዚህ ነው ያለሁት። እዚህ ስላለሁ ይቅርታ የሮብ ፕሮግራማችን። ነገር ግን ያንን በደንብ የሚከፍል ነው። በአካል ተገናኝተን ከአንተም ጋር ለመጀመሪያ ጊዜ የአዲስ አበባን የሉዓላዊ ስቱዲዮ የመጀመሪያው ሰው ሆኜ እንትን በማለቴ በዛ ሁሉ ይካካሳል። እንደገና የበለጠ አሁን እኔ ከመጣሁ እንደነገርኩ እዚህ የሜንታል ሄልዝ ችግር ብዙ ሰው የሚነግረኝ ምንድነው ሜንታል ሄልዝ ላይ የማትሰራው? በእርግጥ መልካም አስተዳደር ላይ መስራት ያስፈልጋል። ግን ከዛ የበለጠ ችግራችን ሰዎች እያለቁ ነው፣ ራሳቸውን እያጠፉ ነው፣ ወጣቶች እንትን እያሉ እና አእምሮ ጤና ላይ ለምን ሉዓላዊ ላይ አትሰራም ስላሉኝ እንግዲህ አእምሮ ጤና ላይ በደንብ አድርገን እንሰራለን። ሲሳይ በጣም ነው የማመሰግነው። ክቡራን ተመልካቾቻችን እንግዲህ ወንድሙ ነጋሽ ጋር ተከታታይ በአእምሮ ሳይንስ ላይ መሰረት ያደረገ የአእምሮ ሳይንስ ለሰላም የሚል ወደ 1 ዓመት የዘለቀ ፕሮግራም አለ። ወደኋላም ተመልሶ አርካይቭ ውስጥ ሉዓላዊ ዩቲዩብ ላይ በአእምሮ ሳይንስ ፕሌሊስት ላይ ማግኘት ይቻላል። ቀጣይ ፕሮግራሞቹ እንዲሁ ከወንድሙ ነጋሽ በተከታታይ ያቀርብልናል። የዛሬውን በአዲስ አበባ በሚገኘው የሉዓላዊ ስቱዲዮ ያደረግነው ውይይት በዚሁ እናበቃለን። ጤና ይስጥልን።